ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ወቀጣ ማንም ሰው አልመጣ ለመጠጡ ጊዜ ከየጎሬው ወጣ También con todo el camino mira dense este great Prost.
እንዴ ምንድነው? በስንት መከራ አገኘሁት ኔትወርክ የሚያዘጉኝ። ጋሽ ዋሲሁን በሰላም ነው? አሃ አቶ ዋሲሁን ደርሶ የቤት አከራይ መምሰል ደግሞ ከየት የመጣ ነው እንዴ? በደህና አይመስለኝም። ምንድነው? የልጅ ስጦታን አንዴ ስሟት። ማንን? ኮቪድ ነው? ምን አልሽ አንቺ? አይ ወዲህ ነው። አንድ ጊዜ ስሟት። ምንድነው የሆንሽው? ስጦታ ቀጥይ ተናገሪ። እንዴ በቃ ሁሉም እንዴ እዚህ ግቢ ነው ወይስ ገበያ ነው? ንገሪ ምንድን ነው? የምን አሽሙር ነው? አንቺ የልጅ ትልቅ ገበያ ምናምን የምትዩ ታት እስኪ ምን ስበተል ምን ታመጣለችና ነው? ወደ ስራችን ነው የሚያዋጣው። ምንድነው የሆንሽው? ስጦታ ቀጥይ ተናገሪ። እኔ ሳጠና ዲስተርብ እያደረጉ ነው። yes of course ግቢው በጣም ነው ዲስተርብ የሚያደርገው። ቆይ እንግባባ እንጂ ይሄ ደግሞ ምን ማለት ነው? እየተረበሽን ነው እያሉ ያሉት። ዲስተርብ ብለው ዲስተርብ አደረጉሻል። ስጦታዬ ማን ነው ዲስተርብ ያደረገሽ? ማን ነው? እየዘፈኑ እየወቀጡ ምን እየጨፈሩ እንዴ ሳይዘፍኑ መውቀጥ አይችሉም እንዴ? እውነቷን እኮ ነው። ሴቶች ሳታለከልኩ ሳትጮሁ ምናምን መውቀጥ አትችሉም እንዴ? አሉላ እንዲያውም እኮ አንተ ሙዚቃ ነው ግቢውን እየበጠበጠ ያለው። አንቺ ራስሽ ስልክ ለማዋራት ከቤት መውጣት አለብሽ። ራስሽ ዲስተርብ አድርጋችኝ። ኧረ ዲስተርብ እንዴ! ቆይ አንድ ያልገባኝ ግን ነገር አለ። አቶ ዋሲሁን እዚህ ግቢ አከራይ ነው ወይስ ተከራይ? ይቅርታ አድርጊልኝና መብታችንን ለማስከበርና ለመጠየቅ ተከራይም አከራይም መሆን አይጠበቅብንም። ተግባባን? በሉ ስብሰባችሁን ቶሎ ጨርሱና እኛም ወደ ስራችን እንግባበት። እኛ ብዙ ትዕዛዝ ያለብን ሰዎች ነን። አሃ ስብሰባ ነው እንደያዝ ነው። በቃ ሁሉም ነገር ድንገት የሚቀየርባት ሀገር ላይ ነው ያለ ነው። እሺ አጀንዳውን ንገሩና። አጀንዳውን ተውና ዋናው አበሉ ነው። ስብሰባ ነው ካላችሁ አበሉ አይታለች ሎጭ ነው። ተይው አጀንዳውን አውቄዋለሁ። ዲስተርብ እባካችሁ እንዴ ወደ ስልክ መመለስ ይችላልው። እዚህ ግቢ እኮ 4000 ብሬን ሆጭ አርጌ ከፍዬ የምኖረው እንደ ልቤ ለመውጣት ለመግባት ለማውራት መሰል። እኔም በነፃነት ሙዚቃዬን እያዳመጥኩኝ ፈታ ልገባ ልወጣ ልተኛ ልነሳ እኮ ነው ይሄንን ሁሉ ገንዘብ ሆጭ አርጌ የምኖር። አረሆብልኝ እኛስ ምን ሆን? እዚህ እኮ አንድ ለምስት ድራጅተን እኮ ባልትና ሞይ ላይ ፈግም የምንለው እንዲህ በነፃነት ለመስራት ብለን ነው። እሺ እናንተ ሰማችሁ። እኔስ አንቺማ እዚህ ግቢ የገባ ነው አንጎልሽ ተከፍቶ ቀለም ይዞ ተምረሽ ሰው እንድትሆኝልኝ ነው የኔ ቆንጆ። አንድ ነገር ልንገራችሁ፣ ከዛሬ ጀምሮ የልጄን የስጦታን የጥናት ክፍለ ጊዜ ዲስተርብ በማያደርግ መንገድ አንቺም ስልክሽን አንተ ሙዚቃህን እናንተ ሞቀጣችሁን ማከናወን ትችላላችሁ። ተግባብተናል? ይሄ ደግሞ ወደ ተስራሽ የሚያዋጣ ወግ ሄሎ አንቺን አይደል እንደምናገረው አንቺንም አንተንም ዝም በሉ ማለት አትሰሙም እንዴ? ድንገራችሁ አይደለም እንዲህ ያለ አጉል ረብሻ አያዋጣም፣ ወደ ሰላም አይወስድም፣ ወደ አመጽ እንጂ። ድንገራችሁ ከተደማመጥን ይሄ ግቢ ለሁላችን ተከባብረን ለመኖሪያ ይበቃናል። አረ ጉድና ሄሎ ወይዬ እውነቴን ነው። አታነድዳል። ግድ የለታቸው ምንም አይደለም። እንደው እነሱ ያየሽ ወረኞች ስለሆኑ ነው። ተውሽ እኔ ልጅ። ቆይ ከዚህ በኋላ ምን ላጠና ነው እነሱ እያሉ? ለምን እንዲህ አናደርግም? እነሱ ስራቸውን ጨርሰው ወደ ቤታቸው ከተት ሲሉልሽ አንቺ ደግሞ የዛኔ ፕሮግራም አድርገሽ ብታጠኚስ? ያለ የኔ ሐሳብ ደግሞ የተለየ ነው። እንደው ከኔ የተሻለ ሐሳብ አለሽ? አዎ እስቲ ልስማው። ያለ ከዚህ ግቢ ብንለቅስ ለምን ተከራያል? ምን መሰለሽ ኮንዶሚኒየሙን አከራይተን ከዚህ የተከራየ ነው የኮንዶሚኒየሙ ዕዳ ተከፍሎ አላለቀም። ለዚያ ነው ይኸውልህ ሰው የማያበዛበት ውስጥ ብንከራይስ ነው ያልኩ። ልጅ ነገር ይሁን እስቲ ዛሬ ጊዜ እዚህ ከተማ ቤት በኪራይ እንዲህ በቀላል የሚገኝ ይመስልሻል? ይሁን እስቲ ይሁን። ሄሎ አይሰማም? ሄሎ አይሰማም? ሄሎ ቆይ በቃ መልሼ ልሞክረው አንዴ። ጎረቤት
እንዴት ነሽ? አሉላው እንዴት ነህ? አለን። እሱ ጋር ኔትወርክ ያስቸግራል አይደል? እኔ ቤት ፉል ነው። ለምን ገብተሽ አታወሪም? ኧረ እባክህ ለዛ ነው አይ ሁሉ ሴት አንተ ቤት የሚመላለስ ኔትወርክ ፍለጋ ነው አይደል? ግልጽነትሽ በጣም ነው ደስ የሚለው። ሌላ ሰው ነግሮሽ አያውቅም? አይገርምም? ማንም ነግሮኝ አያውቅም። ክፉዎች ናቸው። ውበትሽ እኮ እሱ ነው። አንድ ቀን አሪፍ ቦታ ይጥልሻል፣ ጠብቂው። በልሽ ኔትወርክ ፍለጋ አንተ ጋር ነሽ መቼም ኔትወርክ ፈላጊ ባለ ጉዳይ። አንቺ እንኳንም ጎረቤት ይሆንሽ። አይ እኔ ምልሽ ምን ነች ሴት እግር አበዛች? ደግሞ ምን አየሽባት? አይ በጣም ተመላለሰች ብዬ ነው። ያው እንግዲህ ላሉላ ምኝታዋ ተመችቶት ይሆናል እንግዲህ። እሱስ ልክ ነሽ። ሴቶች እኮ ደስተኛ ናቸው። ሲወጡ እኮ ፍልቅልቅልቅልቅ እያሉ እኮ ነው የሚወጡት። አንቺ ደስ ያው ከንሽ ፎቶ ይሄ እሱ አድራሻ ነው? አዎ። እንዴት ነች? ቆንጆ ነች። አመሰግናለሁ። ግን መፍጠን አለብህ ሳትቀደም። እሺ። ቅጣቴን እንግዲህ ስንገናኝ እንቀጣለን። እሺ። ቲንክ አለኝ። ስለ ትብብርሽ አመሰግናለሁ። ሰሞኑን አንቺ ጋር እመጣለሁ፣ አብረን እንውላለን። ደስ ይለኛል አሉላዬ። እንገናኛለን። እዛው ነሽ አይደል? እርግጠኛ ነኝ ለኔ ሳትነግሪኝ አድራሻ ቀይሪኝ። ኧረ ለምን ቀይራለሁ? እዛው ነኝ። እሺ፣ እመጣለሁ። እሺ አሉላዬ። ቻው። አንድ ቀንማ የራሴ ያደርጋል። እንዲህ የብዙ ሴቶች ባልሆነ እያየው በቅናት ሳብድ አልኖር። ሴቶች እባካችሁ ይቅርታ አድርጉልኝ። ለልጄ በጣም ስለምሳሳላት ነው ጮክ ብዬ ተናገርኳችሁ። ይቅርታ አድርጉልኝ እባካችሁ። ምን ይቅርታ? ሴት ልጅ አለኝ። በነርስነት ሙያ ሀገሯን እያገለገለች ትገኛለች። ደግሞ ይኸው የልጅ ልጅ ሰጥታኛለች። እሷም ሴት ነች። ስለምሳሳላቸው ነው እንደው ጮክ ብዬ ተናገርኩት። ይቅርታ አድርጉልኝ። አይ ይሁን ይቅር ብለናል። አይዞህ አትጨነቅ። ያንተ ልጅ ማለት እኮ የኛም ልጅ ናት። እቺ ትህትና ከየት የመጣች ነች? ያው ይቅርታ ስትጠይቀኝ ነዋ ሩህሩህ የሆንኩት። እውነት ነው። በይቅርታ የማይሸነፍ ልብ የለም። እውነት ነው። አዎ እንግዲህ በል እዛሽ ሱቅ እመጣለሁ። የምታስተካክልኝ ቀሚስ አለች። ዛሬ ለዓመት በዓል የምለብሳት ናት። ይሁን ነይ አስተካክልልሻለሁ። በሉ እናንተም እንግዲህ የሚለቀም ነው ያዛችሁት። መልካም ለቀማ። ወቀጣም ካለ መልካም ወቀጣ። ለአንተ መልካም ስፌት። እሺ በሉ። ለእናንተ መልካም ስፌት ይሁንልህ። እሺ እንደው እሱስ እሺ ተለክፎ ነው እንበል። እኔን እኮ የሚገርመኝ የሴቶቹ ነገር ነው። አይደለም በሩ ላይ ቤት ውስጥ እኮ ሲቀያየሩ ይገናኛሉ። እንደው ከሱ ሁሉ መጥፎ የሴት ሱስ ነው አንቺ። እንደው ከዝሙት ለመውጣት እኮ ይከብደዋል። እኔ ምንሽ ዛሬ ደግሞ እንዴት ነው አፍታም ሳትቆይ ባንድ ያባረራት የዛሬዋል? ከቤቱ ሲወጡ እየቆጠሩት የሚወጡት ገንዘብ አላየሽም? ሲሆናል እንግዲህ ቀልባቸውን ጠፍት ያደረገው እንግዲህ ይሄ በሽታ ነው እንጂ ምንድነው ትያለሽ? አረ እናንተ ዘፈናችሁ ይሻላችኋል እንዴ? በቃ ዘፈናችሁን አቅማችሁ እኮ ሀሜት ማውረድ ጀመራችሁ። ወይ አንቺ ልጅ ደግሞ ስለ ሀሜት አንቺ ምን አውቀሽ ነው? እናንተ ናችሁ ባለፈው የሰው ስም ስጠሩ ሀሜት ነው ያላችሁ። ተሳሳትኩ? ማነሽ ኮቪድ ይኸውልሽ ስጦታ። ቆይ ለምንድን ነው እኔን ኮቪድ የምትሉኝ? ስለምንፈራሽ ነው። በጣም እኮ ነው የምንፈራሽ ታውቂያለሽ? እዚህ ግቢ አንቺ አይደልሽ እንደ ህግ በህግ ያደረግሽ? የምን ህግ?
ይሄ ይሁን ይሄ እንዳይሆን የሚባል ህግ የወጣብን እዚህ ግቢ አንቺና ያትሽ እዚህ ግቢ ስትገቡ ነው። እሺ ታውቂያለሽ? በሉ እኔ ባጠና ይሻለኛል። ዲስተርብ እንዳታረጉ ተጠንቀቃችሁ ስሩ። እሺ ዲስተርብ አናረግሽም። ወዶ አይስቋሉ። እሺ አለቃ እሺ። አሎ ልጄ እንዴት ነሽ እባክሽ? ሄሎ አባቢ እንዴት ነህ? ጠፋሁባችኋል። እንዴ በጣም ጠፋሽ። ምን ነው ልጄ ደህና ነች አባቢ? ስጦታዬ ደህና ነች። እንዲያው አንቺን ትናፍቃለች እንጂ ደህና ነች እሷስ። እውነት ለመናገር እኔ ራሴ በጣም ናፍቃኛለች። አይ እንደው ብትናፍቅሽ እንደው ቢያንስ መምጣቱ ቢቀር በስልክ እንኳን ትደውይልን ነበር በእውነት። ታውቅ የለ አባቢ የኔ ስራ ነገር ጊዜ የለኝም። ተይ እንጂ አንቺ ምነው ደርሰሽ ጠቅላይ ሚኒስትሩን ሆንሽ እንዴ? ነርስ አይደለሽ እንዴ? ስራ መብዛቱ ብቻ ሳይሆን ኔትወርክም አላገኘም። አሁን ያልሽው እሱ ይሄ ኔትወርኩ ሊያሳምነኝ ይችላል። ግን ደህና ናችሁ አባቢ? ደህና ነን። ያው ግን ስጦታዬ ትንሽ ናፍቃሻለች። ደህና ነን። እና እንደው ግን ትንሽ ቤቱ አልተመቻትም። ስጦታዬ የተከራየ ነው። የት ተከራያችሁ? አልነገርከኝም እኮ። የት ነው? እዚያው ነው። እዚያው አስኮኮ ነው። እዚያው ላይ ነው። ኮንዶሚኒየም ውስጥ ጥሩ ሰው ተከራየል? አዎ ደህና ሰው ነው። ትዳር ያለው እንዴት ያለ ጎበዝ ነው የተከራየው። እሱስ ደግ ነው። ጥሩ እንግዲህ እዳችንን ከፍለን ጨርሰን ሁላችንም ቤታችን እንገባለን። እኔም አዲስ አበባ ስራ ፈልጌ እቀጠራለሁ። እሺ አባቢ? እስቲ እግዚአብሔር ይርዳን። በይ እንግዲህ በይ። ምን እየሰራህ ነው? የተለመደው መኪና እያሽከረከርኩ ነው። የተለመደው በይ። ትራፊክ መጣ። አዎ ትራፊክ መጣ፣ እንዳታስቀጭኝ። እሺ የኔ ልጅ በይ፣ ደህና ሁኚ። እሺ። አይ ጋሽዋ ሲሆን ስልክ እያወሩ መኪና መንዳት እንደሚያስቀጣ ያውቁም እንዴ? ተው እንጂ ያስቀጣል። አይ ጋሽዋ ሲሆን አሁን ምን ሆነን የመጣኸው? ወዲያውን ትተህ እቺ ሱሪ ወገቧ ሰፍታ ነበር፣ እሷን ለማስጠበቅ። ጂሱ አዎ ጋሽዋ በላሽን በልና ግባና ያውልቅ በዚች አገልግል። እሺ ጋሽዋ እሺ ቶሎ ቁንጅናሽ የሚቆይ መስሎሽ ነው? አይቆይም። በጊዜ ብትጠቀሚበት ይሻልሻል። በካሸሪ ደግሞ ታሪክን ቀይራለሁ ብለሽ እንዳትነሳ። ቆይ ከዛማ ገንዘብ ታገኛለሽ። ወደ ቡና ቤት ከሚመጡት ሀብታሞች ጋር አይተውሽ ከሚሄዱ ይዘውሽ ቢያደርግ ለአንቺም ለእኔም ጥቅም ነው። አይቅ ካሸሪነቱ ይሻለኛል። ካልሆነ ሌላ ስራ ብፈልግ ይሻላል። አይ እንግዲህ እንደ ወንድምነት ምክር ይሻላል። ይበጅሽን አንቺ ታውቂያለሽ። እውነቱን ነው እኮ ግን ቆይ ግን ለምን አስሞክሪ? ሞክሪና ካልተመቸሽ ትታያለሽ። ቆይ አባቴ ቢያውቅብኝስ ምን ይለኛል? ልጄስ አንድ ቀን እንዴት እንዳሳደግኳት ያወቀችብኝ እንደሆነስ? እኛም እኮ ባንቺ ቦታ ሆነን አይተነዋል። ግን ስራውን መጀመር ነው እውነቱ ነው። በቃ አንተ ሴት ደላላ ሆኜ ቀረው አይደል አሉ። ለኔ ሴት ስለምታመጣልኝ ቆጫል? አይቆጨኝም፣ ግን ከዚህ የተሻለ ነገር ብሰራ በጣም አሪፍ ገቢ ይኖረኛል ብዬ አስባለሁ። ገቢን ሳይሆን ስራን አክብር ነው የሚባለው። እሱስ ልክ ነህ። እኔ ያገናኘው ሴት ጋር ነው የምደውልላት? አይ ሌላ ሰው ነው ያገናኘው። ኦኬ፣ በእኔ ስራ ጣልቃ መግባት ተጀመረ ማለት ነው። እኔ የምፈልጋቸውን ሴቶች ከአንተ ውጪ ሌላ ሰው የሚያውቃቸው አይመስልም አይደል? ሄሎ፣ እሱስ ልክ ነህ። ሄሎ፣ አይሰማም? ይሰማኛል። አሉላ እባላለሁ። እሺ፣ አሉላ አባ ነጋ ጦረኛው። ታሪክ ታውቂያለሽ ማለት ነው? ታሪክስ እናውቃለን። ታሪክ መስራት አቃተን እንጂ። አይዞሽ፣ ትንሽ ጊዜ ነው፣ ታሪክ ትሰሪያለሽ።
እሺ አሁን ምክሩን ተውና ወደ ገደለው። ከጓደኛሽ ነበር ስልክሽን የተቀበልኩት። እና ምን ልታዘዝ? እባክሽ ላገኝሽ ፈልጌ ነበር። በምን ጉዳይ ነው ልታገኘኝ የፈለከው? ተገናኝተን ብናወራ አይሻልም? ወይ አባሴት ቀሚሱ ደረሰልኝ? ወይ እንዲያው ቀሚስሽ እንዲያው አልደረሰባክሽ ይቅርታ አድርጊልኝ። ምን ማለት ነው አልደረሰልሽም ማለት? ምን መሰለሽ ስራ በዛብኝ ነው ዲያዴስን እንዲያው ሳልሰራው ቀረው። ይደርሳል ማለት ለዛሬ እንደምደርስ እኮ ነው የነገሩኝ። በቃ አጋጥማል እንግዲህ ይቅርታ አልኩ አይደለም ይቅርታ አልኩ። የእርሶ ይቅርታ እኔ ምን ያደርግልኛል? ወይቼ ደግሞ ምን ትላለች እንዴ አልበዛም እንዴ? ልክ ተማሪ ቤት ለብሰሽው እንደምትሄጂው ዩኒፎርም እኮ አደረግሽው ጌታ እንጂ። ለእኔ ዩኒፎርሜ ነው በእሱ አይደል እንደምሰራው። ለነገሩ እውነትሽን ነው። ዩኒፎርምሽ ነው ልክ እንደተማረ ዲግሪና ዲፕሎማ እንደጫነ ሰው ሙያ ዩኒፎርም ስትይ ትንሽ አታፍሪ? አቤት አቤት። ምን ነው ብዙ አወሩ፣ መስመር አለፉ። ጋሿ ሲሆን መንገዶትን ይዘው ያሽከርክሩ እንጂ። አረ አሽሙር መሆኑ ነው አሁን አንቺ ቤት። ምን ላድርግ ታዲያ በእኔ ስራ ላይ ሙድ ሲይዙ። ታይ ኧረ ተይ ግድ የለሽም ተይ። እንደተማሩት የተመራመሩት እንኳን እንዲህ ቢናገሩ አይቆጨኝም። ቡና ቤት ልታመሽበት እንዲህ ትናገራለሽ የልብስ ታይ እንጂ። ልክ እኮ ልብሱን ለፓርላማ ስብሰባ የፈለግሽው እኮ ነው የምትመስለው። ታይ ታይ። ቆይ ሴት ልጅ የለዎትም አልወለዱም? እኔ ሴት ልጅማ አለኝ ልንገርሽ። እንደ አንቺና እንደ መሰለችሽ እንዴ? ስሚ እኔማ ልጅ አለኝ እንጂ እነግርሻለሁ። ስሚ ልንገርሽ፣ መስከረሟ ሲሆን የተማረች የተመራመረች አንደኛ ደረጃ ነርሲንግ የጨረሰች በገጠሪቱ ኢትዮጵያ የገበሬውን ያርሶ አደሩን ሴት ልጆችና ወንድ ልጆች መርፌ እንድትወጋ ልንገርሽ፣ እንዴት ያለ ንቃተ ህሊናና የተደራጀ አእምሮ ያላት አንደኛ ደረጃ ነርስ እንዳንቺና እንደ ባልንጀሮችሽ ባለመሆኗ በልጄ እኮራለሁ። መስከረም ዋሲውን ልንገርሽ፣ እቺ ተዋዳለች እንዴናችና ሰውዬ ልጅ መስከየ አበባ አሃ መስከየ አበባ አሃ መስከየ አበባ መስከየ አበባ አሃ አሃ። እንደና ላይ ጠፋ። ሰላም ነው አይደል? ለመደ ቤቱ እግዚአብሔር ይመስገን አሪፍ ነው አለ። እንዴት ነው ይሄ ነገር? ሙያ የለም እንዴ? እኔና የልጅ ብቻ ነን የምንመላለስ? አረ ነበሩ አላየ አሁን ወጥተው እኮ ነው። ቀልድ ነው። እሺ አላየ። ቆይ እስከ መች ነው በእንደዚህ አይነት ሁኔታ የምትቆየው? እስከ ሞት ድረስ። ምን ነው? አይ ምንም፣ የራስ የሆነ ጊዜ ያስፈልግሃል። በዛ ላይ ደግሞ የራስን ኑሮ መመስረት አለብህ ብዬ ነው። ምናልባት ፍቅር ሲይዘኝ ሁሉም ነገር ይስተካከል ይሆናል። አላማን ያስቀይራል። በነገራችን ላይ ሂትለርም ቆም ብሎ ማሰብ የጀመረው ይሄ ስሜት ከተሰማው በኋላ ነው። ወሬኛ ብለህ ከሂትለር ጋር ታመሳሰለኝ ጀመር። ምን ነው? አይ ምንም፣ ፍቅር ወይም ውበት አንተ አምነህ ከምታራምደው ተግባር ሊያስቆም ወይም ቆም ብለህ እንድታስብ ሊያደርግ ይችላል ብዬ ነው። ልክ ነው። እስኪ ይሁን እናየዋለን። ምኞቴ ነው። እጸልይልሃለሁ። ምናምን ግጭት እና እንዴት ነው ስራውን ለመድሽ? ለስራው እኮ አዲስ አይደለም ለቤቱና ላለቃዬ ነው እንጂ። አለቃሽ እንዴት ነው? ወይ በጣም ሩሩ ሰው ነው ብታይ፣ ደስ ይላል። አንዳንዴ ምን እንደማስብ ታውቂያለሽ? ያሉላ ሰውነት ላይ ያለቃዬን መልካምነትና ሰው አክባሪነት ሊሰጥ ይውላል። ዛሬም ስለ ጎረቤትሽ ስላሉላ ልታወሪ ነው? ሁሌም ነው ማወራሽ፣ አይሰለቸኝም። ቆይ ሴቶቹ እንዴት ነሽ የሚሉት? እንዲያውም ብሶበታል። ዛሬ ጭራሽ አንዷ በሌሊት ነው ብታይሽ የሚያደርገውን አድርጎ ያሰናበታል። እንዴት አወቅሽ እንደሚከፍላቸው? እንዴ ምን ነክቶሻል? ይከፍላቸዋል። እነሱ እንደሆነ ጥቅማቸው ካልጎደለባቸው ምን ቸገራቸው? እና ቃል ምን አሰብሽ? ይሄን ጸባዩን ካልቀየረ ያንቺ ማፍቀሩ እኮ ከንቱ ነው። ያውም እንደምታፈቅሩ ለማያውቅ ሰው። ተስፋ አልቆርጥ። ወንድ ልጅ እኮ ነው እንክብካቤ ይፈልጋል። እንደምንም ብዬ ባሌ አድርጌው ልቀይረው ሞክራለሁ እንጂ በዚህማ ተስፋ ቆርጬ አልተውም። እንዲሳካልሽ ምኞቴ ነው። አንድ ቀን ይቀየራል ብዬ ተስፋ አድርጋለሁ። አሚን ጓደኛዬ።
ጸጉርሽ ሲያምር ዛሬ። እኔ ምንሽ ለምለሜ አቶ ዋሲውን ብቻውን ነው የሚሰራው ማለት አልገባኝም። ማለቴ እንደኛ ተደራጅቶ ነው ወይስ የግሉ ነው መኪናው ለማለት ፈልጌ ነው። ለምን ጠየቅሽኝ? አሳዝኖኝ ልበልሽ? ልብስ መስፋቱ ነው የሚያሳዝንሽ? ያው አጠገቡ የሚያዋራው ሰው ስለሌለ ማለቴ ነው። እንግዲህ አስተምርሽና ሄደሽ አግዡ። ደስቴ ነው። እዚህ ብታይ መልቀም፣ መውቀጥ፣ መሸክሸክ እንዴት እንደሰለቸኝ። ታዲያ እንደው አንቺ ደግሞ ደርሰሽ ሁሉ ሙያ ባለቤት ለመሆን ትሞክሪያለሽ። ይኸውልሽ ካላወቁት ሁሉ ሙያ ከባድ ነው። እሺ ወይ ለምለምዬ፣ የሴንጀር መኪና ማሽከርከር እኮ በጣም ቀላል ነው። የሰው መኪና እንደመንዳት አይከብድም። እርግጠኛ ነኝ አቶ ዋሲውን ባጭር ጊዜ ነው የለመደው። ይሄ ነገር ፓርቲቱ ነው ለባ የቱ ስጦታዬ? ይሄ ሀሜታው ነው እንዴ? አሁን ደግሞ ማንን ስናማሰማሽ? ከአሉላ ተነስታችሁ ወደ አያቴ ገባችሁ። አንቺ ግን ለመሆኑ ስንት ዓመትሽ ነው? እኔ ሲወለድ ሀገር አቀፍ ምርጫ እየተካሄደ ነበር መሰለኝ። የትኛው ሀገር አቀፍ ምርጫ እንዴ? አረ ሻቂኑ ሲባል ሰምቼ ነው። አረ ካድች ባቄላ ካደረቻ ተቆረጠም አሉ። እንደኛ ነሽ በጣም። አረቤቴ ደህና ዋልክ? አይ ጋር እንዴት ነሽ? አለ ወደ ቤት ነው መሰለኝ። አንቺስ? እኛም ወደዛው ነን። ሰላም ነው? አለ እንዴት ነው? ከስራ ነው? አዎ ከስራ። ዛሬ ቆይ ሁሉ ጊዜ ነው የምትወቅጡት የምትለቅሙት? አዎ ስጦታዬ፣ ምን ነው አሳዘንሽ? አዎ ከዚህ የተሻለ ስራ የለም? የለም፣ ይሄን ነው የምንሰራው። በቃ እስከ ሁሌም ነው የምትሰሩት? አዎ ምን ነው ስጦታዬ? ኦኬ ሀብታም እስከምትሆኑ ነው ማለት ነው። አያቴም ሀብታም እስከምንሆን ነው እዚህ ግቢ የምንኖረው የምንከራየውን ብለውኛል። ምን ታስሞጥጣላችሁ? አትማጣጡ። ውይ ይቺ ልጅ አንቺ ጉደኛ እኮ ናት። እስከ መቼ ነው ግን በዚህ ሁኔታ የምትቀጥል? ማለት በየትኛው ሁኔታ? በየቀኑ አዳዲስ ሴት ቤት ማምጣት ክንዋ እንኳን ላንተ ለተመልካች ራሱ እኮ ይሰለቻል። ሰልችቶሻል? አልዋሽም። በጣም ከሰለችሽ አለማየት ነው። እንዴት አርኬ ብችልማ ደስ ባለኝ። ማለት አይ ያው ሰው ሲወደድ ከነ ድካሙ ነው ይባል የለ? ምንስ ቢሆን ጎረቤት ያደለ ለዛ ነው። ለምንድን ነው ግን ታታም ታረጊ? ያስ እንዲያደርግልኝ ነው ጠበቅ እንዲያደርገው። ኦኬ አይ አልገባኝ። አይ ዝም ብዬ ነው። ደረስን ቅደም። እሺ አመሰግናለሁ። ዛሬ ደግሞ አየሽ፣ ዛሬ ደግሞ ባለተራዋ ቃል ናት። የምን ተራ? ይሄ ትልቅ ሰው ወሬ ነው። እሺ አሉላዬ፣ ጥሩ ለውጥ ላይ ነህ። በሀገራችን ምርት መኩራት ጀመርክ አይደል? የሀገር ውስጥ ምርት ምን ማለት ነው? አይ እንግዲህ ትንሽ ግቢ ይዛ ጥናትሽ ይብዛል። እሺ ሴቶች አልገባኝም። ምንድን ነው? አሉላችን ጥያቄ ማቅረብ ይቻላል? አታስፈራሪኝ እንጂ ይቻላል። ወይንም ማስጠንቀቂያ ሊሆን ይችላል። ምንድን ነው እሱ? አሉላ ልለምን በፈጠረ ቃልን ተውልን። ቃል ጥሩ ጎረቤታችን ናት። እንደ ሌሎቹ ሴቶች እንዳታያት። በፈጠረ ተዋት። ቃልን ተውልን። ቃልን እንዴ ደግሞ ምን ልትሉ ነው? አዎ አሉላችን ቃል እዚህ ግቢ እንደምታመላልሳችሁ አይነት ሴት አይደለችም። ይሄን ለማለት ነው። ጥያቄያችሁ ምንም አልገባኝም። ሴቶች ቃልዬ ገብቶሻል? እኔ ገብቶኛል። ገብቶኛል? ገብቶሻል? በይ እንግዲህ ከገባሽ በሚገባለት መንገድ አስገቢለት። እሺ ሞክራለሁ። ደህና ዋል በላሉላ። ደህና ዋል። እናንተ ግን ሰውን ትታችሁ ሁሉ ነው ቀጥ ታረጋሽ እንዴ? አሉላ ወቀጣውንማ ለአንተ ተው ነው እኮ። ወይ ወቀጣና እንወቅጣለን አሉላዬ። እሺ እናቴ ገባኛለች እኮ። አዎ ገብቷታል። እማዬ
እንዴ እዚህ እያለ ለምን አልደወለችም? አትናደጃ፣ ነገ እንደውላለን ታወሪያታለሽ። ደወለላት ታዲያ ደወላት። አሁን አሁንማ ሕክምና ስራ ላይ እኮ ነች፣ ነርስ እኮ ነች። መሽቷል። አይሆንም አሁን ነገ። ምን ነው ማየ ነገ እንዴ የሷ ስራ ቀንም ማታም ነው እንዴ? ልጅ ነገር ነርስ አይደለች እንዴ? አሁን ሆስፒታል ትገባለች። የሚወልድ አለ፣ ይመጣሉ፣ እነሱን ታዋልዳለች። ደግሞ እንዴ ጥጋበኛ ተደባደበ ተፈናክቶ የመጣ ካለ ባዮዲን የጠርጋ በአልኮል አርጋ ፋሻ ትለጥፋለች፣ መርፌ ተወጋለች። ደግሞ ኦፕራሲዮን ታለም እዚያ ዶክተሩን እሷ ነች የምትረዳ። ዋና ነርስ እኮ እንደዚያ ነው። ቀንም ማታም ነው ሰው የሚያገለግሉ። ደግሞ ይሄ ገጠር ነው። እናት አሉ እዚያ፣ እናቶች ወልዳሉ። ዳንቻ አለ ቆንጆ ቆንጆ፣ እሱን ታዋልዳለች። አይደለም ማየ? እንዴት ነው ተማሪ ቤት? አሪፍ ነው። እየተማርሽ ነው? መስከረም የት ነው ያለሽው? ሄሎ መስከረም፣ የት ነው ያለሽው? ቃል ነገርኩ መሰለኝ። ደስታ ሆቴል ነው ያለሁት። የት አካባቢ ነበር? ለማንኛውም ቺቺኒያ ጀርባ ነው። ቺቺኒያ አውቀዋለሁ። ሲደርስ ደውልልኝ። መጣሁ። አሁኑኑ እመጣለሁ፣ ደውላለሁ። እናቴ ያለችበት ሀገር በጣም ሩቅ ነው ማለት ነው። ከአዲስ አበባ በጣም ይርቃል። አዎ በጣም ሩቅ ነው። ባለፈው እኮ አጫውቼሽ ነበረ። እገጠር ነው ነርስነት እዚያ ነው የምትሰራው ብዬ ደጋግሜ ነግሬሻለሁ እኮ። ሩቅ በአንድ ቀን አይደረስም ማለት ነው። አይደረስም። አሁን እኛ ታለንበት እሷ ያለችበት ገጠር አይደረስም፣ ሩቅ ነው። እኔ ግን ልንገርሽ አይደለም እዚያ በመስራቷ ደስ ነው የሚለኝ። ለምን ማለት ጥሩ አየሽ፣ ዛሬ እኛ ጤፍ ብለን እንጀራ ጋግረን ምን በላውን ስንዴውን በይ፣ በቆሎውን በይ፣ አተሩን በይ፣ ሁሉ ጥራጥሬ እህሉን ሰርቶ አርሶ የሚልክልን አርሶ አደር እየረዳች ስለሆነ በዚህ ደስ ይለኛል። እውነቴን ነው። አተኝም መሽ ለሰዓት አንዴ እሺ፣ ቆይ 3 ሰዓት ሲል እተኛለሁ። እና ማሚ እናቴ መስከረም በጣም ሩቅ ነው። ወይኔ ለምን እሷ ጋር ልሄድ? አይንሽ ቀላ እኮ ነው። ተኝ እስቲ። እሷ ጋር ልሄድ ትመጣለች እኮ። እንደውልላታ ነገ እንደውላለን። አሁን እንደውል ወይ ስራ ላይ ነች እኮ አተኛም ተኝ አቆሽ ተኝ እና ሩቅ ነው። ኧረ እንደው ስለ መድኃኒዓለም ተኝ። ለምን? ተማሪ ቤት አለሽ ነገ። ሄሎ መስከረም፣ ይሄው 40 ደቂቃ ሳይሞላ ደርሻለሁ። እኔ ወደ ውስጥ መግባት ስለማልፈልግ አንቺ ወደ ውጭ እናገኘኝ። ዘገየ። ጥሩ ከፋይ ደንበኛ የመጣና ከፍሎኝ አሁን ልወጣለሁ። ምን ሆነሻል? 10 ደቂቃ መታገስ አቅቶሽ ነው? አቅቶኝ ሳይሆን ጥሩ ከፋይ ስለሆነ ነው። እሺ ቆይና ምንድን ነው? ባዶ እጅህን ከምትመለስ ወደ ውስጥ ግባ። ብዙ ቆንጆች አሉ። እኔን እስከምታገኝ በእነሱ አዝግብ። ውይ በጣም የምትገርሚ ልጅ ነሽ። በዚህ ምክሬ ካልተስማማህ ደግሞ ወደ ቤት ተመለስና ራስን እቅፍ አድርገህ ተኛ። በቃ ሰላም ደሪ። ዛሬ አቦሽ የሚያደርሰው እድለኛ ማለት ምንድን ነው? ድንግል እንዳገኘ የመጀመሪያሽ አይደለ እንዴ? እንደዚህ የሚባል ነገር አለ? ይልቅ ስንት ተስማማችሁ? መቼስ የመጀመሪያሽ ስለሆነ ብዙ ነው የጠየቅሽው። ጥቋቁር ነጠብጣቦች ወይ የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ
በፈጣሪ ይሄ ሁሉ ሴት ምንድነው? ምን አይነት የሴት ሱስ ነው ያለበት? መስከረም ዋሲው ቀጣይ ደግሞ አንቺ ነሽ። ያሽ በጣም ነው የማመሰግነው። ለምኑ? ካንተ ጋር እንድውል ስላደረገኝ ነው። ችግር የለም። አንጎልሽ የስራ ቀለሙን ደህና አድርገሽ ያዢው እንጂ ከዚህማ ምን ችግር አለ? አሁን እንዳይደብረኝ ስልክህን ትሰጠኝ? እሱን እዚያ ስንደርስ እንነጋገራለን። ስጦታዬ ዛሬ ወዴት ነው? ያው ለውጥ ለማድረግ ነው ከአያቴ ጋር። ኧረ ለውጥማ አለ። መልካም ቀን የኔ ቆንጆ። በቃ ይሻለኛል እባክሽ እዚህ ቁጭ ብዬ ሀሜት ከምሰማ። ምን አልሻቸው? ከየት ነው የሰማሽው ይሄንን? አይ እዚህ ቁጭ ብለው ስለሰው ሲያወሩ ሀሜት ነው ምናምን ሲሉ ሰምቼ ነው። ጦታ ሁለተኛ እንዲህ ያለ ነገር ከአንቺ አንደበት ብሰማ እንጣላለን። ይቅርታ በጣም። ለነገሩ አንቺ ምን ታደርጊ? እዚህ ካምቦሎጆም ያህል ግቢ አስገብቼ መከራሽን ያበላሁሽ እኔ ነኝ። ይቅርታ አድርግልኝ። ነይ ሄሎ ጓደኛዬ፣ ደህና አደርሽ? ቃልዬ እንዴት አደርሽ? አለንልሽ ከአዲስ ነገር ጋር። በጠዋት ምን ተገኘ እስኪ ንገሪኝ። ከትላንትና የጀመረ ነገር ነው የምነግርሽ። ምንድን ነው አትነግሪኝም? መጀመሪያ ሰፈር አካባቢ ተገናኘው ማለት ነው ወደ ቤት ስገባ። እሺ ከዚያስ? ከዛማ አብረን ወክ እያደረግን ሄድና። እንዴ ምን ዋጋ አለው እንደምትወጂው ካልነገርሽው? ያው ከሌላው ቀን በተለየ በአንዳንድ ሀሳቦች ላይ ተወያየን፣ ወክ አደረግን። ታስት እንዴ ሴት እኮ ነኝ። እንዴት ነው እንደምወደው የምነግረው? ልጁ ደግሞ ማን እንደሆነ ታውቂያለሽ? አሉላ ሰው አይደለም እንዴ? ምን ማለትሽ ነው? አሉላ ብዙ ሴቶች የሚያውቅ የሚያወጣ ወንድ ነው። እሺ በእኔ መፈቀሩን ቢሰማ ምን እንደሚል ታውቂያለሽ? እንዴ ቃልዬ ባንቺ በመወደዱ ደስ ነው የሚለው። ጓደኛዬ እኔ እንደማፈቅሩ እንዲያውቅ አልፈልግም። እሱ እንዲያፈቅረኝ ማድረግ ነው የምፈልገው። እንደዛ ከሆነማ ይኮራብኛል። እኔ ግን አይመስለኝም። ሌላው ደግሞ ማወቅ ያለብሽ ልጁ ሱስ ውስጥ ነው፣ ትልቅ ሱስ ውስጥ። ሴት የመቀያየር ሱስ ይዞታል። እሺ ከዚህ ችግሩ እንዴት መውጣት እንዳለብኝ ነው መፍትሄ መፈለግ የምፈልገው። በቃ ይሄ ነው ውሳኔሽ? አዎ እኔ አሉላን ስወደው ከነ ችግሩ ነው ማፍቀር የምፈልገው እንጂ ውበቱን አይቼ ቀርቤ ከዛ አብሮ ለመሆን ብቻ አይደለም። ከነ ችግሩ ወድጀው መፍትሄ ለሱ መፈለግ ነው። ከነ ችግሩ ወድጀው በተስፋ ጠብቀዋለሁ። መቼም ቢሆን ተስፋ አልቆት። ታውቂያለሽ፣ ሰውን ስትወጪ ባህሪውንም አብረሽ መቀበል አለብሽ። ቻው በቃ ጓደኛዬ፣ በኋላ እንገናኛለን። አንቺ ልጅ ይሄንን ጌም ትተሽ አሁን ሻይሽን አትችል። አይ ጌም እኮ እንዲያቋርጥ ብዬ ነው። ይቋረጣ። ሻዩ እኮ ቀዘቀዘ። ምን ትላለች እቺ? እንዴ በቃ ከቀዘቀዘማ አስሞቀዋለሁ። ኧረ ወዲያ። አሁን ይልቅ እሱን አቆሚና በተሎ በይ ሻይሽን በተጭ በተሎ በይ። መስከረም ያንቺ መጥፋት ሲገርመኝ ጭራሽ ፎቶሽ ጠፋ። በፍጹም የት ላደርገው እችላለሁ?
ፎቶሽም አንቺም አጠፉም። መስከረም ትባላለች። ከፎቶ ጀርባ ነው ስሟን ያነበብኩት። እናም ገንጥዬ ይዤው ወጣሁ። የሚያወጣችሁ ሴቶች ወንጀለኛ ናቸው እንዴ? ፎቶቸውን ግድግዳ ላይ መስቀል ምን አስፈለገ? አሁን ግን ታውቂያለሽ፣ የሆነ ነገር እየጠረጠርኩ። ምን ጠረጠርሽ ደግሞ? አሉላ ከሴቶች ጋር በቀል የያዘ ነው የሚመስል። ምን በቀል? በቀል ከሆነ ለምን ለሴቶቹ ብር ይከፍላል? አንቺ እኮ ነሽ ገብተው የሚወጡ ሴቶች ሁሉ ብር የቆጠሩ ነው የሚወጡት ያልሽኝ። ታውቂያለሽ፣ እሱ እኮ ነው ደግሞ እንደገና ግራ የሚያጋባኝ። እና ምን ልታደርጊ ያሰብሽ? ከፎቶ ጀርባ ባገኘው ስልክ ቁጥር መስከረም እንደውሎ ማናገር። የምርሽ ነው? ቆይ እናቴ ደወለች እኮ ለነግረሽ። ሄሎ ማሚዬ። ሄሎ የኔ ልጅ እንዴት ነሽ? ደህና ነኝ። አንቺስ እንዴት ነሽ? እኔ ደህና ነኝ የኔ ቆንጆ። ትምህርትሽን እያጠናሽ ነው አይደል? አዎ ዛሬ እረፍት ነኝ። ጎበዝ የኔ ልጅ፣ በጣም ነው እኮ የምኮራብሽ። አዎ መቼ ነው ግን የምትመጪው እናቴ? የኔ ቆንጆ ለበዓል እመጣለሁ። እሺ አሁን አያቴን አናግሪ። እሺ አቅርቢልኝ። አሎ። ሄሎ አባቢ። መስከዬ። ሳሪታ የስራ እንዴት ነው? አሪፍ ነው? ቆንጆ ነው። አንተ ጠፋክ እንጂ። ያው የኔን ሁኔታ ታውቂው የለ? ጣጣ የለውም። ሲመች ብቻ ተከሰተ። ዛሬ ምን ሆነሃል አሉላ? ደጋግመህ በረጅሙ ተነፍሳለህ። አሞሃል እንዴ? የሆነ ሰው ድንገት ከተኛውበት ቀሰቀሰ። ተኝተህ ነበር ነው? ቀላል ያውም ለብዙ አመታት። እና ማን ቀሰቀሰ? ጎረቤቴ ተደብቃ በስልክ በምታወራው ነው ተቀሰቀሰች። እንዴት ሰማሃት? ሲስ ሰዎችን ስትወድ ወይም ስታፈቅር ከነ ድክመታቸው ከነ ችግራቸው ነው እንዴ? እና ታዲያ ከወደዱ ከነ ምናምኑ ይልለ ተረቱ ቃል ትወደኛለች። እንደምትወደኝ በስልክ ተደብቃ አስታወራ ሰማሁት። ቃል ጎረቤትህ? አዎ ታውቃለህ፣ ከነስተቴ ከነ ድክመቴ ትወደኛለች። እንዴት ሰማት? ይገርማል። አይገርምም? ወደዛ ግቢ የመጣችውና ተከራይታ የምትኖረው ራሱ እኔን አፍቅራ እኔን ለማግኘት ስትል። ቆይ ግን ይሄ ምን አይነት ፍቅር ነው? ታውቃለህ፣ ኃጢአቴን ቀን በቀን እያየች ከነ ችግሬ ስትወደኝና ስታፈቅረኝ ፍቅር የሆነ ትልቅ ነገር እንደሆነ ሀያል ነገር እንደሆነ ነው የገባኝ። በእርግጥ ልክ ነህ። ፈጣሪ ከናጣታችን ልወደደ ፍቅር ሀያል። እኔ ምድር ላይ በኑሮዬም በሰማሁትም ፍቅር ከሰው ልጅ ዘንድ አለ ይሰጠኛል ብዬ አስቤ አላውቅም ነበር፣ ከፈጣሪ ውጪ ማለት ነው። እንዳለ በእሷ አላምን ነው እንዳለ እሷ ልታሳየኝ እና አሁንስ ጓደኛዬ? አሁንማ ቃል ራሷ ከአንደበቷ በወጣው ቃል አስተማረች። ግን ታውቃለህ፣ ሴት ስለሆነች ብቻ ለእኔ ለመናገር ፈራች። አሁን የሚያሳስበኝ ምን ማድረግ እንዳለብኝ ብቻ ነው። የሆነ ነገር ማድረግ አለብኝ። ቃል ስሜት አትሁኚ። ሄሎ እህት፣ ቃል እባላለሁ። መስከረም እባላለሁ። ምን ልታዘዝ? አይ እንዲሁ በስልክ የሚነገር ጉዳይ አልነበረም እና። ቆይ መጀመሪያ ስልክ እንዴት አገኘሽው? ሰርቄው ልበልሽ ወይም ደግሞ ከሰው ላይ ወስጄ ነው? ቆይ ከማን ነው የሰረቅሽው ወይም የወሰድሽው? አሉላ ከሚባል ሰው። ገባኝ። እሱ አልሳካ ሲለው አማላጅ መላክ ጀመረ። የምን አማላጅ ነው የምታወራው? ሊያገኘኝ ፈልጎ አጋጣሚ አልተሳካለትም ነበር። ለማንኛውም አንቺን አያድክምሽ።
ስንት እንደሚከፍለኝ እንገረኝና የያዘውን ሆቴልና የመኝታ ክፍል ቁጥር ቴክስት ያደርግልኝ። አንቺ ማድከም አይጠበቅበት። እሺ ደህና ምንድነው? ምን ሆንሽ እንዴ? እቺ ደግሞ ጭራሽ ደነዝ ነገር ናት። እሺ ስንት እንደሚከፍለኝና የያዘውን ክፍል ብቻ ይንገረኝ። ነግሬሽ ነበር ጓደኛዬ፣ ከዚህ ውጭ ምንም እንደማሰብ። እንዲሁማ ተስፋ አልቆርጥም። አይገርምሽ? አያቴ ወይ ጀማጂ አንድ ጥያቄ ልጠይቅህ። መስፋት በቾክ ማስመር ደግሞ ልኬት በምንድን ነው የምታስተምረኝ? ስፌቱን ግድ የለም እሱ ይደርሳል። አሁን አንቺ በርችና አንጎልሽ ላይ ትምህርትሽን መጣፍ ነው ያለብሽ። እሱን የተማርሽ ጊዜ እንዴት ያለ ጎበዝ ተማሪ ሆነሽ ይሄ እዚህ በቀይ አድርገው በጥቁር ቢለብሱት የሚመረቁት የለም የኮፍያ አድርገው እንደዚያ ስትመረቂልኝ በቃ እኔማ ስሚ ልንገርሽ የዛኔ አስተምርሻለሁ። በቃ ችግር የለም። እስቲ ፕሮሚስ ለሞተልሽ እንዴ ለምን ትሞታለህ? አልሞትብሽ እማዬ አንቺንማ ቁም ነገር አድርሼ ኩዬ ድሬ ተመረቀሽልኝ ነው እንጂ ደግሞ የመረቃትሽን ቀሚስ እኔ ነኝ እኮ የምሰፋው። ልንገርሽ ስሚ ተመረቅሽ ጊዜ አበባዬ ስጦታ አበባ አያቴ እንደሱ አይደለም። እንኳን ደስ አላችሁ የመረቃቱ እኛ ደግሞ የዛኔ አሜን እንላለን። አበባዬ ስጦታ አበባ እኔ ነኝ የምዘፍንልሽ ልሞትልሽ። አንቺንማ ሳልኩል ሳልደር ቁም ነገር ሳላደርስ መስከረም እንደ ስምሽ አንቺን ስጠብቅ ዓመት ሊሞላኝ ነው። በፍጹም አገኝሻለሁ። መስከረም በጣም ቆንጆ ነሽ። ምን ዋጋ አለው? ስራሽ ግን ደስ አላለኝም። ካሉላል ጋር ባተርፍሽና እሱንም ከዚህ ኃጢያቱ በመልሰው በጣም ደስ ይለኝ ነበር። ትፈቅጂልኛለሽ? መቼም ቆንጆ ምግብ ነው እንደው የሰራችልን እቺ ልጅ እጇ ይባረክ። አልጣፈተሽም እንዴ? በጣም ቢያ በቃ ጠገብኩ ገባልኩ አልበል። ደስታው እኮ ይዞሽ ነው። ደስታው እኮ እናትሽ ደወለች፣ አወራሻት በስልክ ደስ አለሽ አይደለም? በጣም ነው ደስ ያለኝ። ሌላ ጊዜም ትወስደኛለህ? የት? እኔ ልብስ ቤት? አዎ ስራ ቦታ እንዴ። ያው ልንገርሽ እማዬ፣ አእምሮሽ ይሄ አንጎልሽ ክፍት ይሆን። ፊደሉን ለቀም አድርጎ የያዘው ቀለሙን እንደው በደንብ አድርጎ የያዘው አማርኛውን፣ እንግሊዙን፣ ይሄ ሂሳቡን መደመሩን አለ አይደለም ብዝየቱን የያዘው እንጂ ጭንቅላትሽ እኔ ልብስ ቤት አይደለም ኢስታንቡል ነው የምወስድሽ። ኢስታንቡል ምንድን ነው? ኢስታንቡል ቱርክ ነው። ማና ቱርክ ኢስታንቡል። አይ ተው እሱን ማሳመሪያውን ተው። ይሄ ቱርክ ነው። እኔ እኮ በእንትን ነው ይሄ እናንተ መታየት ምንድን ነው? የኢትዮጵያ ልጆችማ ዋና ነው። የቆንጆ የኢትዮጵያ ልጆችማ ሀገር ባህል ነው። ይሄ ባህል ፊደል፣ ዝማሬ ራሳችሁን ጠብቆ ታጠቡ። ደግሞ አለ ጨዋታ። እሱ ነው ቆንጆ ነው። እሱ አለ። ይሄ እናንተ የትልልቆች ቃና እዚያ ላይ ነው። ይሄ ቱርኩን የማየው መኪናዎቹ ቀይ
ከተማው ቦግ 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 ይልሻል። ያምራል እኮ። አዎ እና እንደው አልበላም አልሽ። በቃኝ። ተይ ኋላ ሌሊት ራበኝ እንዳትይ። ሌሊትማ ከራበኝ እበላለሁ። ትንሽ ስሟት እውነት እንዴት ነሽ? ከመሸ ወዴት ነው እባክሽ? ጎረቤቴ ቢጃማ አይደል እንዴ ያደረኩት? ወዴት ይመስላል? ቢጃማ ነው እንዴ? እኔ ደግሞ የራት ልብስ መስሎኝ ነበር። በጣም ጥሩ ትጫወታለህ። እባክህ ልቅደም ወይስ ትቀድማለህ? አልገባኝም። ወዴት ነው የምትቀድሚኝ? ወደ መጸዳጃ ቤት መስለኝ እኮ። አይ እንዳልሽው እኔ ወደ መጸዳጃ ቤት ሳይሆን ኮከብ ለመቁጠር ነው የወጣሁት። ኧረ ለዛ ነው እንዴ ሁሌ ምሽት ምሽት ላይ እየወጣ የምትቀመጠው? አይ ጥሩ ነው። ሁሌ ማታ ማታ ማየትሽ ጥሩ ነው ማለት አልገባኝም። በዚህ አጋጣሚ ሁል ጊዜ እንቅስቃሴን ባትከታተኝ ደስ ይለኛል። ልነግርሽ እፈልጋለሁ። አንድ ቀን ይገባል ብዬ አስባለሁ። ቀድሞ ገብቶኝ ከሆነስ? በጣም ደስ ይለኛል። ምን ችግር አለው? እሺ ለማንኛውም ነገ ምሳ ብጋብዝሽ ደስ ይለኛል። ድንች በስጋ ብቻ ነው ግን የምበላው። በጣም ነው የምወደው ድንች በስጋ። በጣም ደስ ይለኛል። ግባ በቃ ልያዝ። ስጦታ ይሄንን ፎቶ እዚህ ግቢ ላይ ጠዋት ወድቆ አገኘሁት። የእናትሽን ፎቶ ማን ነው እዚህ ግቢ አመጡ የጣለው? ኧረ እኔ እንጃ፣ እኔ ምንም አላውቅም። አንቺማ እንዴት ታውቂዋለሽ የኔ እናት? ይሄ ደግሞ ከኛም አልበም ውስጥ የሌለ አዲስ ፎቶ ነው። እስቲ ብቻ ፈጣሪ ይፍታው፣ ፈጣሪ ይፍታው። እኔ የምለው አቤት፣ ምግብ የምታዘጋጅ ልጅ መታ ነበር ዛሬ? አዳነች አልመጣችም። አልመጣችም። ደሞዟ ነበር እኮ ዛሬም ሳንሰጣት። ደውልላት እስቲ ደውልላታለሁ። ውሃ እስቲ ውሃ አምጪልኝ። ያለንዱ ነው መፈተትሽ ነው። ግድ የለም አንድ ቀን ትጠጫለሽ። ምንም አይደል። የቧንቧውን ሃላንዱ አለች። አይ ሃላንድ ነው እኛ ቤት ውሃ የሚጠጣ። አይ ተይ በይ አሁን አምጪልኝ። እሺ አሁን ሙግቱን ተይኝና አይ እድሜሽና ጊዜሽን ባታጠፊ ይሻልሻል። ፍቅር እኮ መስዋዕትነት ይፈልጋል። መሲ ምን ሆነሽ ነው? ስለዚህ እሱ የሀገሮችን ሴቶች ሁሉ እስኪጨርስ ድረስ ልጠብቂው ነው? ባይሆን ከዚህ ሱሱ ግን እስከሚወጣ ድረስ ታገሰዋለሁ። ታዲያ እኔ ምን ላግዝሽ ከመስማት በቀር? ዝም በማለት ተባበሪ። አዎ ብቻ ፈጣሪ እስካሁን ፍንጭ አርጋው ልንጭ የታባቱ አራከስም ሰባቱ አረ አንቺ ለምን ወጥተሽ ነው ከግቢ? ሶፍት ገዝቼ እዛ ጋር ሱቅ አለ። ካርድ ልገዛኝ። ማን ነው ደግሞ እንዲያው ይላከሽ? እንትና ናታ። ማን ናት? አዳነች። ምን ነው እራሷ ወጣ መጣ። እሷ ሽሮ እየሰራች ነው። አሃ ዛሬ አያትሽ በጠዋት ነው የወጡት ማለት ነው እንጂ ከግቢ አትወጭም ነበረ። እስቲ ዛሬ ደግሞ ምንድነው የምትሰሩ? ዛሬ እንኳን አንሰራ። ወጣ ብለን ቃኘት አድርገን እንመለስ ነው። እውነቷ ነው። ዛሬ አንረብሽም። ስጦታ ይልሽ ሁሌ መውቀት መሸክሸክ የለም። አንዳንዴ ወጣም ብሎ ማየት ጥሩ ነው። ኧረ እኔ እንደዛ አላልኩም። እና ለምንድን ነው የጠየቅሽን? ዛሬ ብዬ ለጠቅላላ እውቀት የኛ ስራ ነው። አንቺ ጠቅላላ እውቀት ነው። ለዛ ቤት ነይ ላድርስሽ። አሁን ካርድ ገዝቼ ይላል። ነይ ሰው የሚልሽን ስሚ። ነይ አልኩሽ እኮ አንቺ ነይ። ቦታውን ያወቅሽው ይመስለኛል። ቤቴን
አካባቢውን አውቄዋለሁ፣ ግን እኔ ራሴ ቃል የገባሁት ሰው ቤት እንደማልሄድ ነበር። ፈርተሽ እንዳይሆን። በዛ ላይ አንተ ያለበት አካባቢ ብዙ ሰው አውቃለሁ። እኔ ደስ አላለኝም ወንድም። ምንም አታስቢ። በላዳ ትመጫለሽ፣ እኔ ይዤሽ እገባለሁ። ማንም ሰው አያይሽም። ቤትስ ሲሆን እሺ፣ ሰፈሩ ግን ፈራሁት። ይኸውልሽ በዚህ ጉዳይ ሴቶችን ማግኘት የምፈልገው ቤቴ ውስጥ ብቻ ነው። ለዛ ነው። በቃ እሺ፣ ስደርስ እደውልልሃለሁ። በጉጉት እጠብቅሻለሁ። ቻው። ጭራሽ የስልክ ነበኛ ይዘሽልኛል። ስራው ተመችቶሻል ማለት ነው። ይህ ጓደኛዬ ገና ከመጀመሪያ በዚህ 2 ቀን ውስጥ ያጋጠመኝን ተይው። ምን ነው? ምን ገጠመሽ? የመጨረሻዬ ናት። የመጨረሻዬ ትመስለኛለች። እርግጠኛ ነህ? እቺ የመጨረሻ ሴት ነች? በእርግጥ መስከረም የመጨረሻዬ ላትሆን ትችላለች። አንዲት ሴት አለች። ሌላ ሴት ማስባል? ማነች እሷ ደግሞ? ቃል ቃል ትወደኛለች ያልካት ሴት? በስልክ እንደምትወደኝ ለሌላ ሰው ስታወራ ሰማኋት ያልኩ ሴት። ቆይ እንዴት ሆኖ ይሄ ሊሆን ይችላል? ፍቅር መቼም የማይቀይረው ነገር የለም። አንተ ሳትወዳት እንዴት ቤት ከሚመጡ ሴቶች ሁሉ አስበልጠ በፍቅር ተመኛት? ስለምትወደኝ፣ ስለምታፈቅረኝ። መውደድ አልችልም ብሎ የደመደመ ሰው ድንገት ከተወደደ ምን አማራጭ? እሱማ መቀበል ነው ያለበት። ስለዚህ እኔ ከተወደድኩ ከተፈቀርኩ በቂ ነው። ልቤን ቀስ ብዬ ማፍቀርም መውደድም አስተምረዋለሁ። አይመስልህም? ዛሬ ምን ሆነሃል? ፍጹም የማላውቀው ሰው ሆንኩብኝ እኮ። ቆይ አንድ ሰው ጠዋት ማታ ያንተን ኃጢአት እያየ እየሰማ ሊጠላ ካልቻለና ጭራሽ በተቃራኒው ከወደደ ከዚህ በላይ ምን ቅጣት አለ? ለእኔ ይሄ ትልቅ ቅጣት ነው። ስለዚህ ላፈቅር ዝግጁ ነኝ። ጋሻ ሲሆን እዚህ ቤት ደመር ሰላም ነው? ተነስተዋል እኮ ምንድን ነው? ትንሽ ሀሳብ ነገር ይዞኝ። አሃ የቤት ኪራይ ጨመረቦት? አይ እንደሱ ኦኬ። ቤት ልቀቁ ተባሉ? ሲገርም። አረ እንደሱ አይደለም። ኦኬ ግብር በዛቦት? አይደለም አልኩሽ። አሁን ምን ልትሰሪ ነው የመጣሽው? ቀሚስ ልታሰፊ ነው? አዎ። ምንድን ነው? ታሞ ነው? ህመሜ ምንድን ነው አለ ጋሻ ሲሆን ዛሬ ልክ አይደሉም። ይሄን ቀሚስ እንዳያበላሹብኝ እንደ ዶክተርም እንደ ሜካኒክም ያደርጎታል እንዴ? እንዴው ላስቸግርሽ? እስቲ ወደ ቤትሽ ሂጂ። እንዴ ዛሬ ጤነኛ አይመስሉኝም። አይ ጤና እስቲ ተይ። ያልተነካ ግልግል ያውቃል። ለተቀማጭ ሰማይ ቅርቡ ነው። ተይኝ እስቲ። ወይም ደግሞ ምን እንደወሰንኩ ታውቂያለሽ? የቀጥረውና ሁሉንም ነገር በግልጽ ነገር አይመስልሽም? አሉላ እኔ በጣም ነው የምወድ። ጊዜ ስጠኝና አንተም የኔን ባህሪ ቼክ አድርገው፣ እኔም ደግሞ አንተ ከችግር እስከምትወጣ ድረስ እጠብቅሃለሁ። አይባልም አይደል? ወይም ደግሞ እባክህን አንድ እድል ስጠኝ አሉላ። እኔ በጣም ነው የምወድህ። አንተ ያለህበት ግቢ መጥቼ የተከራየሁት ጠዋትና ማታ አንተ ስትወጣ ስትገባ ለማየት ነው እንጂ እኔ ቤተሰቦች ያወረሱኝ የራሴ ቤት ያለኝ ሰው ነኝ። ጉራ ይመስላል አይደል? በቃ እባክሽ ከአሁን በኋላ በቃ ቀጥረውና ሁሉም ነገር ይመጣልኝን እውነቱን እነግረዋለሁ። እንደዛ ነው ያሰብኩት። አንቺ ግን ምነው ዝም አልሽ? አስተያየት እንኳን አትሰጪኝ? ባለማውራት ተባበሪኝ አላልሽኝ? ወይ አንቺ ደግሞ በዚህ ሰዓት አኩርፈሽ ባልሆነ እኔ የምመኘልሽ እኔ የምወድልሽ ግልጸኝነትን አሉላ እንዲወድልሽ ብቻ ነው። ሌላ ምንም አልፈልግ። ስጦታዬ እኔ ምልሽ ስጦታዬ፣ እናትሽ ግን የት ሀገር ሆና ነው መታ ማጠይቃችሁ? እዚህ ግቢ እንኳን ከተከራያችሁ እኮ መታ አታውቅም። ነርስ እኮ ናት፣ ደግሞ ክፍለ ሀገር ናት ያለችው። ነርስ መሆኗንማ እናውቃለን። መቼ ነው መታ የምትጠይቃችሁ ነው ያለው? እኔ እንጃ፣ ግን እኔ እንደሷ ሰዎችን መርዳት ነው የምፈልገው፣ ግን ነርስ መሆን አልፈልግም።
እና ምን ሆነሽ ነው መርዳት የምትፈልጊው? ጠቅላይ ሚኒስትር። አረ ያርግልሽ እናቴ ያርግልሽ። አሜን ያድርግልኝ። ግቢ። እኔ ግን ምንም ደስ እያለኝ አይደለም። እንዴ መስኪ ቀለል አድርገሽ ይውጭ። ሰላም ናችሁ? ሰላም ነው። የግቢያችን ሴቶች ጉዳይ ሚኒስቴር ገባልሽ። ዛሬ ደግሞ ሳትሸፋፈን ገላምጣን የምትገባውን ያመጣት። በየአይነቱ እኮ ነው የሚያመጣቸው። ከየት ነው ግን የሚሰበስባቸው? በይ እናቴ ወደ ስራችን ነው የሚያዋጣ። በይ እናቴ ወቀጣ በስቷል። እኛም ወደ ወቀጣችን። በምሳ ሰዓት ወዴት እየሄዳችሁ ነው? እዚህ ማከፋፈያ እንደው ባልትናዋን አድርሰን ልምጣ። አረ ማከፋፈያ ጎሽ በሉሽ። እኔ ደግሞ ምሳ ልብላ። ስጦታዬ ብቻዋን ነች። አብረን ምሳ እንቁረስ ብዬ ስራዬን እንደው ጣል አደረኩና መጣሁ። እኔ የምልዎት እንደ ስጦታ ያባት እንዱ ልጅ ማሳደጉ ብቻዎትን ይችሉታል። እናቷም ስትመጣ ስትጠይቃት አይቻል አቅም ያክብርልኝ። እንዳሰብሽልኝ መድኃኒዓለም ያስብልሽ። እውነት ግን እኔ አልከበደኝም በእውነት ለለንበኛ ለምን ማለት ጥሩ እናቷ ነርስ ነች። ወገኗን እያገለገለች ነው። የት ገጠር ኮሌጅን የተማረች ዋና ትምህርት ነርስ ነች። ለዚያ ነው እናትዬ እና ምን አልከበደኝ። ምን አባት አሰብሽልኝ። የእውነት ልጅ እንደው ደስ የሚል ስራ ነው ያላት። በጣም ጥሩ ስራ፣ ደስ ይላል። እውነት ትልቅ እንደው መማር ደጉ የተማረማ እንዲመርስ ውቅት ያደርጋል አለን እንጂ እኛ ከሽሮና ከበርበሬ ጋር እንዲሁ ፈቀጥ ስንል አሪቹ ዲያይባል አሁን የሚገባ ነገር እየሰራቸው ሰው የሚበላው የተማረ ያልተማረ በጣም ትልቁ ወደ ሆዱ የሚከተው እየሰራች ትልቁ ሙያ ነው እንጂ እንዲህ አይባልም። እሺ ደግሞ ልጅ ነሽ አሪቹ፣ ተምረሽ ጥረሽ ትደርሻለሽ። እሺ ያው አንቺ አረጀሽ አላልኩም። እንደው ጨዋታው ነው ሁሉ እሺ ስጦታ ያባት። እሺ እንደው ምን አይነት ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ አባቴ መልካም አባት እና እንደነገርኩ አባቴ ተምሬ እንደተመረኩ ነው የሚያውቀው። እውነታው ግን ያ አይደለም። የአንድ ቀን ስህተት የልጅ እናት አደረገኝ። አባቴ መልካም አባት ነው። እኔንም እንደ ልጅ እጅግ ያምነኛል። እኔ ግን እምነቱን አጎደልኩበት። ካምፓስ የሄድኩት ልጅ ዲግሪ ሳይሆን ልጅ ይዤለት መጣ። አሁንም ትምህርቴን እንደጨረስኩና በተመረኩበት ሙያ እየሰራው እንደሆነ የሚያስበው። ይህ ስህተቴ ግን አንድ ቀን ያበቃል። ተስፋ አድርጋለሁ። እማዬ ልጅቱ ቆንጆ ምግብ ነው ሰርታልን የሄደችው። ይጣፍጥ የለም? አዎ ጎበዝ ናችሁ። አዎ ያንቺም እናት መስከረም ጎበዝ ነበረች። አውቃለሁ። እናቴም እኮ በጣም ጎበዝ ናት። እናትነት ደስ ቢልም ግን ከባድ ኃላፊነት ነው። ልክ ነሽ። በደንብ አውቃለሁ። አንተ ደግሞ ይህን ስሜት ታውቀዋለህ። ቆይ ነው የምለው ለኢንተርቪው ነው እንዴ ጠራኸኝ? ይኸውልሽ መስከረም ምን መሰለሽ፣ ሰውዬ ጊዜ የለኝም።
ገና ብዙ ስራ ይጠብቀኛል። የልጅና የቤተሰብ አስተዳዳሪ ነኝ። መታጠቢያ ቤቱ በዚህ ጋር ነው? አዎ በሱ ጋር ነው። ይልቅ ኮንዶም ገዝታል? አያሳስብም፣ ችግር የለውም። እኔ ምንሽ ሴት ይዞ እንደገባ አላወቀችም እንዴ? ምን ሆነ? አውቄ ጦርነቱ ተጀመረ። ጉድ ፈላ። ጦርነቱ ተጀመረ። ወይኔ ጉዴ! እኔ የለሁበት። አሉላ እንዴ ጎረቤቴ፣ ከዚህ በኋላ እንኳን ጎረቤቴ ባትለኝ ደስ ይለኛል። እሺ ቃል ምን ነው ፈለግሽ? የሆነ የምነግርህ ነገር ነበረኝ። ምን ነው ችግር አለ እንዴ ቃል? አይ ሰላም ነው። ግን አሉላ ሴት ስለሆንኩኝ ይህን ነገር ከጾታዬ ጋር እንዳታያይዘው። ምን ነው የተፈጠረ ነገር አለ እንዴ? ንገሪኝ። እንዴት ብዬ እንደምነግርህ አላውቅም፣ ግን አማራጭ የለኝም። ነግሬ ብገላገል ነው የሚሻለው። እሺ ንገሪኝ። እወድሃለሁ ነው ያልሽ? አዎ አሉላ፣ ምን አይነት ሰው እንደሆንክ አውቃለሁ፣ ግን ላንተ ያለኝ ፍቅር ጭራሽ እንድቀርብህ እንጂ እንድርቅህ አላደረገኝም። ችግርህን አምኜ ተቀብዬ ላስተካክልህ እሞክራለሁ እንጂ በዚህ ምክንያት አልርቅህ። እችን የመሰለች አፍቃሪ እያለች ነው እዚህ ቤት ይዘኸኝ የመጣ? በጣም ታሳዝናለህ። ይኸውልሽ መስከረም፣ እንዴ መጀመሪያ ስሚኝ። ምን እንድትነግረኝ ነው የምሰማ? አታፍርም? ምንም አልገባችሁም እኮ ሁለታችሁም ተሳስታችኋል። ለምን አታዳምጡኝም? እኔስ ቤትህ መምጣቴ ስህተት፣ እሷ ማፍቀሯ ምኑ ላይ ነው ስህተቱ? እሱ ነው ስህተቱ በመጀመሪያ ነገር። እንዴ ለምን አሰሚኝም? ጉድ እየሰማሽ ነው? አየሽ፣ ነገር ችግር ተፈጠረ ማለት ነው። አየሽ፣ ጭንቀት ይሰማል። አሁን በቀጥታ ስርጭት ላይ ነው። ስለ ንቀትህ በጣም አመሰግናለሁ። የቡና ቤት ሴት ነች ብለህ ሴት ያለበት ቤት ይዘኝ ስለመጣ በጣም አመሰግናለሁ። በጣም ታሳዝናለች። ደግሞ በጣም ታሳዝናለች። ያበላሸሽውን ነገር አሁኑኑ ተከተለሽ ሂጂና መልሻል፣ አስተካኪው። በዚህ ሰዓት ያንቺን ፍቅር ከማዳመጥ የእሷን ስሜት በጠብቅ ነው የሚሻለኝ። ቃል እናት መስከረም እንኳን አዳምጪ፣ አንዴ ብቻ አዳምጪ። ምንድን ነው የማዳምጥሽ? የቡና ቤት ሴት ነኝ። አዎ የቡና ቤት ሴት ነኝ። የቡና ቤት ሴት የሆንኩት በትልቅ ምክንያት እንደሆነ ሂጂና ንገር። መስከረም የምታወሪውን አይነት ሴት እንዳልሆንሽ አውቃለሁ። ለምን አትረጋጊ? ልታባብለኝ አለ። የቡና ቤት ሴት ነች ብለን ሴት ያለችበት ቤት ይዘኝ አይደለም። ጓደኞቼ ወንድ ቤት እንዳትሄጂ ብለው ይላል። ሆቴሌ መምጣት ሲገባ ቤትህ መምጣት ትልቁ ጥፋት አይደለም። ጥፋት ሴቶች ምንድነው እየሰማ ያለሁት ነገር? ምን ሆናችኋል? የመንጫጫታና ውክቢያ ነው። ቃል መስከረም ሰው እየረበሽን ነው። ትልልቅ ሰዎች ነን አይደል እንዴ? ለምን ገብተን አናወራም? ከዛ በኋላ ካልፈለግሽ ትሄጃለሽ። አዎ ይሻላል። እሺ ልጄ መስከረም ልጄ ነው ስትል የሰማሁት እኝክ አቶ አስዮ ልጄ ነው ያሉት። ልጄ ምንድነው የምትሰሪው? ያው ነርስ አይደለች እንግዲህ መርፌ ልትወጋ ይሆናል። አሉላና ሞት ድንቄም ነርስ እንዴ? አባቢ እዚህ ነህ እንዴ? እባክሽ ምንድነው እዚህ ግቢ የምትሰሪው? ያውም ካሉላ ቤት? ማሚዬ
የኔ ልጅ ቅኛት ግቢ 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 ግቢ። እሺ ማሚ እወድሻለሁ። ግቢ 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 መቼ ነው መምጣቱ? ግቢ። ንገሪኝ እንጂ ምንድን ነው ከዚህ የምትሰሪው? አየሽ አይደል? አንቺ ነሽ ይሄንን ሁሉ ስራ ይሰራችሁ። መስከረም ምን ልትሰሪ ነው? ምን ለመስራት ነው እዚህ ግቢ መጣሽው? መርፌ ልትወጋ ነው አልኩህ እኮ። እባክሽን አሽሙርሽን ተይ። ምን ልትሰሪ ነው ከዚህ ሰውዬ ቤት የተገኘሽው? አሃ አሉላ ቤት የሚወጡ ሴቶች እንደሆኑ ሴተኛ አዳሪ ናቸው። ይሄን ደግሞ አገር ያወቀው ፀሐይ የሞቀው ነው። አሃ እውነት ነው። እውነት ገንዘብ ተከፍሎሽ እውነት ከዚህ ሰውዬ ጋር ልትተኝ የመጣሽው? ጋሿ ሲሆን ሁሉም ነገር እንደሚያስቡት አይደለም። አንድ ጊዜ ስሙኝማ። ይኸውልህ እባክህ አንተ ሰውዬ ዝም በለኝ እባክህ። አንተን በጭራሽ መስማት አልፈልግም። አንተ ምን አይነት ሰውና እንዴት አይነት ሰው እንደሆንክ በደንብ አድርጌ ያውቃል። ጋሽ ዋሲሁ ይህ ነገር ወደ አደባባይ እንዲወጣ ምክንያት የሆንኩት እኔ ነኝ። እባክዎትን አንዴ ብቻ ይስሙት። መልሽልኝ እንጂ መስከረም፣ እውነት ገንዘብ ተከፍሎሽ ከዚህ ሰውዬ ጋር እዚህ ግቢ ልትተኝ መጣሽ? ምን ቃሉን ያሽሞነሙኑታል? ልትሸረሙጥ ነው አይመጣችሁ? ታዲያችሁ ሙስሊም ፕሊዝ ታዲያ እውነት ነው መስከረም፣ እውነት ነው፣ እውነት ነው። ድካሜ ይኸው ነው፣ ይኸው ነው፣ ይኸው ነው መስከረም። የሚገባኝ ይሄ ነው። ይሻላል ይሄ ነው። ምን እኔ ምንም ደስ እያለኝ አይደለም። እውነት ገንዘብ ተከፍሎሽ እውነት ከዚህ ሰውዬ ጋር ልትተኝ ነው? ምን ቃሉን ያሽሞነሙኑታል? ልትሸረሙጥ ነው አይመጣችሁ? እባክህ አንተ ሰውዬ ዝም በለኝ እባክህ። አንተ በጭራሽ መስማት አልፈልግም። አባቴ መልካም አባት እኔንም እንደ ልጅ እጅግ ያምናል። እኔ ግን እውነቱን ወደድኩበት። ካምፓስ የሄድኩት ልጅ ዲግሪ ሳይሆን ልጅ ይዤላት መጣ። አሁንም ትምህርቴን እንደጨረስኩና በተመረኩበት ሙያ እየሰራሁ እንደሆነ የሚያስበው ይህ ስህተቴ ግን አንድ ቀን ያበቃል። ጎረቤት ከዚህ በኋላ እንኳን ጎረቤቴ ባትለኝ ደስ ይላል። አንተ ምን አይነት ሰው እና እንዴት አይነት ሰው እንደሆንክ በደንብ አድርጌ ያውቃል። አዎ አሉላ፣ ምን አይነት ሰው እንደሆንክ አውቃለሁ። ግን ለአንተ ያለኝ ፍቅር ጭራሽ እንድቀርብ እንጂ እንድርቅ አላደረገም። ችግርን አምኜ ተቀብዬ ላስተካከል እሞክራለሁ እንጂ በዚህ ምክንያት አልቀርም። ይህችን የመሰለች አፍቃሪ ያለች ነው ትሬት ይዘኸኝ የመጣ በጣም ታሳዝናለህ። እውነት ነው። ድካሜ ይኸው አሉላ እናንተ እንዳያችሁት አይነት ሰው አይደለም። በቃ አሉላ እንደዚህ አይነት ሰው ነው። ቃል የራሴን ስሜት አስቀድሜ የሰው ገበና አጋልጬ ህይወታቸውን በጠበጡ። ፍቅሬን የገለጽኩበት መንገድ ጥሩ አልነበረም። ግን ምን ማድረግ ነበረብኝ? አሁን እንኳን የሆነ ነገር በኝ። ምን ነው ዝም አልሽ? እስካሁን ያመንሽበትን ነገር ነው ያደረግሽው።
አሁንም ቢሆን ልብሽ የፈቀደውን ነገር አድርጊ። በጋራ መወያየት ያለብን ነገር አለ። ማወቅ ያለባችሁ ነገር ያለ ይመስለኛል። ከሁለቱም ሴቶች ጋር ሆኜ የሆነ ነገር ማድረግ አለብኝ። እሺ፣ እኔ የምረዳ ነገር የለም። ምንም፣ እኔ ራሴ ወጣዋለሁ። ጋሻ ሲሆን አቤት። ምን ቀረ? ምን ቀራችሁ? ምን ቀረ? ጉዴን ነግረኸኛል እኮ። አሁን የቀረ የተወለደችው ሕፃን ልጅ አባቷ እኔ ነኝ ማለት ነው። እሱ ልትነግረኝ ነው የመጣኸው? አይደለም ጋሻ ሲሆን፣ አንድ ጊዜ አዳምጡኝና ስለሆነው ነገር ሁሉ ላስረዳሁት። እባክህን ዞር በልልኝ። እባካችሁን ዞር በሉልኝ። በሰላም ልኑር። እባካችሁ ዞር በሉልኝ። አይደለም ዞር በሉልኝ። ዞር በሉልኝ። አንቺ ዞር በሉልኝ። ዞር በሉልኝ። ዞር በሉልኝ። ተውኝ፣ 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 ተውኝ። በሰላም ልኑርበት። ተውኝ፣ ተውኝ፣ ተውኝ። አብረሳለን ያሳለፍነው ልቤን ተስፋ እየሞላው ወሰን አይከልለው ድንበር አያስበት። ለዚህ ሁሉ ጥፋት ተጠያቂው አንተ ነህ። ከአባቴም ከልጄም የለያየኸኝ አንተ ነህ። ተናገር እንጂ ዝም ትላለህ እንዴ? አሉላ አይደለም ጥፋተኛ፣ እኔ ነኝ ለሁሉ ነገር ምክንያት። ምስኪ እናቴ ቡና ቤት ሰራተኛ ነበረች። እኔን ሰው ለማድረግ እሷ ስጋዋን ሽጣ ነው ያሳደገችኝ። ግን ምን ዋጋ አለው? እኔ ስደርስላት እሷን በህይወት አጣኋት። ያ ጊዜ በጣም ከባድ ነበር። ልጆች መስከረምን ያስተዋወቃት ከአሉላ ጋር እኔ ነኝ። እንደዚህ አይነት ሰራተኛም አልነበረችም። ለመጀመር ገና ሀሳብ ላይ ነበረ ሴት ነች። እኔንና እናቴን ጥሎ ሄደውን አባቴን በስተመጨረሻ አገኘሁት። ምንም እንኳን አባትነቱን ባይሰጠኝ ያፈራውን ንብረት በሙሉ ተናዞልኝ ነበር የሞተው። ከአባቴ ባገኘሁት ሀብቴ እናቴን ቃል ተወጣሁበት። እናቴ የኔ ልጅ አደራ አንተ በህይወት እያለህ እኔ ባለፍኩበት መንገድ ማንም እንዳያልፍ እርዳት ላይ ነበር። የህይወት ውጣ ውረዷን የከተበችበትን መዝገብ አውርሳኝ ነበር የሞተችው። ይሄ መዝገብ የብዙ ሰው ህይወት ይቀይራል ትለኝ ነበር። ያንን ነው ያደረኩት። ይቅርታ። ጋሽ ዋሲሁን ይሄ ህይወት መዝገብ ነው። ለአሉላ ዳ ሆኖ ለኔና ለጓደኞቼ አዲስ ህይወት ሰጠን። ጓደኞቼ ይሄን መዝገብ የአሉላ እናት የቀና ዳናና ብላቸው እናቱ ጽፋ ያስቀመጠችለት መዝገብ ለእናንተ ደግሞ ህይወትን የሰጠ ምን ማለት ነው? እስኪ አንብቡልኝ ልስማው። ልጄ አሉላ ዛሬ አብሮኝ ያደረው ሰው ሲደበድበኝ ነው ያደረው። ግን ጥሩ ብር ነበር የከፈለኝ። በዚህም ብር ያንተን የትምህርት ቤት ክፍያ ከፍዬበታለሁ። የኔ ልጅ ይሄ ስራ እንዴት ያለ ክፉ ስራ መሰለ።
ስሞት ወይም ስራውን ሳቆም የማስቀምጥልና ከልብ ያደራልልህ የምወደው ነገር ይህን ስራ ሌሎች ሴቶች ከመጀመራቸው በፊት እንድትደርስላቸው ነው። አሉላዬ መግባት ቀላል ነው፣ መውጣት ደግሞ ከባድ ነው። ስለዚህ ተምረህ ስራ ይዘህ እኔን ለማክበር ካሰብክ ለሴት ልጆች ደግ ውለታ ዋልላቸው። እንደ ዛሬው ደንበኛ ክፉ እንዳትሆን። አብሮኝ ተኝቶ ሳይከፍለኝ ጠፋ። ልጅ አሉላ ለሴት ልጅ ክብር ስጥ። ታዲያ ይሄ ከኔ ልጅ ከመስከረም ጋር የአሉላ ጉዳይ ምን ያገናኘዋል? ይኸውልሽ መስከረም፣ ልጅ በመውለድሽ ምክንያት የትምህርት ውጤትሽ እንደተበላሸብሽ አባትሽን ዋሽተሽ ከተማ ውስጥ ራስሽን በመጥፎ ቦታ ላይ እንዳስቀመጥሽና የልጅሽንና የአባትሽን ህይወት እየመራሽ እንደሆነ መረጃው በፎቶሽ ደረሰ። እናም የእናቴን ቃል ለመወጣት ትክክለኛዋ ሰው አንቺ ነበርሽ። ወደ ሴተኛ አዳሪነት ህይወት ውስጥ የገቡትን ሰዎች ሁሉ መመለስ አልችልም፣ ግን ቢያንስ እኔ ልፈታው በምችለው ችግር አንዲት ሴት ሴተኛ አዳሪ ስትሆን ማየት አልፈልግም። እናቴ አደራ ያለችኝ ያን ነበር። ካንቺ በፊት ብዙ ሰዎች አውቃለሁ። በቻልኩት መጠን የብዙ ሰዎችን ህይወት መልሻለሁ። አንቺ የመጨረሻዋ ነበር። ሁሉንም ሳደርግ የነበረው የእናቴን ቃል ለመወጣት ነው። ማንም እናቴ ባለፈችበት መንገድ እንዲያልፍ አልፈልግም። ይሄን ነው ሳደርግ የቆየሁት። ይቅርታ መስከረም። ጋሽ መስሉ ልጅት መስከረም ይሄን ስራ አልጀመረችም። ምንም እንኳን የልጅና ብትሆንም እኛ እንደደረሰልን አሉላ ደርሶላታል። በቃ ይሄ ነው። ለኔ ጀበና ቡና ከፍቶልኛል። ለኔም ልክ እንደ ሳራ የጀበና ቡና ከፍቶልኛል። ለኔ ደግሞ ቺፕስ እንድሰራ ማሽንና ቦታ አዘጋጅቶልኛል። ለኔ ደግሞ ኮንቲነር ተከራይቶ ሱቅ እንድሰራ አድርጎኛል። እኮ ይሄን ያሉላ መስከረም፣ ምናልባት ሲፈጠሩ በነበሩት ሁኔታዎች ራስሽን እስክትጠራጠሪ ድረስ ብዙ ወንዶች ከቡና ቤት ይዘውሽ ቢወጡም ካንዳቸው ጋር እንዳላደርሽ አውቃለሁ። ምክንያቱም ሁሉንም ወንዶች ስልካቸው የነበርኩት እኔ ነኝ። ያው ከሌላ ሰው ጋር እንዳትሆኚ ማለት ነው። የእውነት አሉ ከልቤ ነው። በጣም አመሰግናለሁ። ምንም ምስጋና ያስፈልገኝ። ሁሉንም ነገር ለልቤ ደስታና የእናቴን ቃል ለመፈጸም ነው ያደረኩት። ስለዚህ ሁሉም ሰው ስላንተ የሚያወራው የነበረው ከተለያየ ሴት ጋር ይወጣል የሚባለው ውሸት ነበር ማለት ነው? እኔ ቆንጆ፣ አሁን ይሄን ጥያቄ ራስሽ አትመልሽ እንጂ ማለት በጣም ስለምትወደኝና ስለምትሳሳልኝ ማንም ሰው እንኳን እንዲነካኝ እንዲያይኝ ፍቃዱ አይደለም አይደል? እና ልጄ ይሄንን ክፉ ስራ አልጀመረችም ነው የምትሉት? አዎ፣ እርሜ ለወንድማችን ለአሉላ። ቢረባም ባይረባም እንኳን አልሰማሽው። ተጫወት ባላና ታታሲብ ምን ይሉ
ምሪንዳን የ ተምሪንዳን እሺ መስፈራይ ለሳጣኝ ነበር ምሪንዳን አይሆን ምሪንዳን ስላላወቅኩ ነው። አይ አንቺማ ታውቂያለሽ እንጂ ወይኔ ግን ዊትነሲንግ ብገባ ጉዴ ፈልቶ ነበር። አንተ ውሃ ይሻላል እያለቀ ስለሆነ አንተ ውሃ ይሻላል። እሺ ምን ያሻል ፈንታ እኔ ቤተሰቡ መቃጉዶኛል። ጤናችን ይባል ነገር እንግዲህ ዛሬ እድሉን ስለሰጣችሁ በጣም ነው የማመሰግነው። ቆይ ለምንድን ነው የኔ እናት ንግግር የማታደርገው? ታለቅሳለች፣ ይከፋታል። እንዲህ ያለ ደስታ ጊዜ ንግግር ማድረግ ከልጅነቷ ጀምሮ አትችልበትም። ለዚህ ነው ግድ የለም አትናገር ብለን ያስቀመጥናት። እዚያ እሺ እንግዲህ እንደምታውቁት ዛሬ ፕሮግራሙ ለምስጋናና ለይቅርታ ነው። ምስጋናና ይቅርታው ደግሞ ለምን እንደሆነ ታውቃላችሁ ብዬ አስባለሁ። ጨርሻለሁ። አንቺ ቅን ያለው ንግግር ውስጠ ወይራ የሆነ ንግግር ተናገርሽ። በእውነት ይሁን። እስቲ አትናገር ትውልድ እንዳይደናገር የሚባል አባባል አለ። ብቻ እንዳልሽው እኔም ደስ ብሎኛል። እውነት ነው፣ የደስታ ቀን ነው። ብቻ አንዳንዱን ነገር ደግሞ አትናገሪው። እንደ ጥላሁን ገሰሰ ሆዴ ፍጀው ብለሽ ተታየዋለሽ። አያቴ ሆዴ ፍጀው ምን ማለት ነው? ስጦታዬ፣ ሆዴ ፍጀው ማለት ያንቺ የግል ሚስጥር ይኖርሽና ለሌላ ሰው ብትነፍሽው ብትናገሪው ያ የሰማው ሰው ይጎዳል ብለሽ ካሰብሽ ሆድሽ ውስጥ ሳትናገሪ ስታስቀሪው ምን ይባላል? ሆዴ ፍጀው ሆዴ ፍጀው ይባላል። ተጫውቱ፣ ጠጭ። ዛሬ በጣም ደስ የሚል ቀን ነው። በጣም ደስ ብሎኛል። በጣም በእውነት በጣም ደስ የሚል ቀን ነው። ፈጣሪ ነገን ደግሞ የተሻለ እንደሚያደርግልን ተስፋ አለኝ። አሜን 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 አሜን። ተባረክ አንተ፣ በእውነት አሉላ ተባረክ አንተ፣ ልጅ አዋቂ ተባረክ። እስቲ አንዴ እንደ በእውነት ጭብጫቦ ለዚህ ልጅ ላንተማ አንተ ተባረክ፣ በእውነት ተባረክ። እስኪ ከምርቃቱ ላይ እኔም ለላ አድርጌ የሆነ ነገር ልጨምርበት። እዚህ ግቢ የገባሁት እንግዲህ ሁላችሁ እንደምታውቁት በቅርብ ነው። የገባሁበት ምክንያት አሉላን ስለምወደው እሱን ተከትዬ ነው። ወይ አንቺ ይሄን መቼም ልሞትልሽ ሆዴ ፍጀው ብለሽ ባለማስቀረትሽ እዚህ ላይ ወደድኩሽ። ጎበዝ አሉላ፣ በጣም እወድሃለሁ። ቁጭ ብላል። የቃሌን ጥያቄ እኔም እንዳባባ ሆዴ ፍጀው ምን ብለህ ሆዴ ፍጀው ብለህ ምን ልትሆን በልጅ ጨርሰው እንጂ ቃል እየጠበቀች እኮ ነው። ተንፍስ አንተ፣ ተንፍሰው። መድኃኒዓለም ሆዴ ፍጀው አልልም፣ እወዳታለሁ። በሉ ሴቶች በእልልታ ወንዶች በጭብጨባ በል እስቲ በይ እናት ይቅርታ